ከመጀመሩ እንደዚህ አይነት ነገር የምታወራ ዴቭሽ መግባት ፈልጋችሁ? አይ መውጣት ፈልጋለሁ። ታዲያ በቃ አንተ ገባና እሷ ትውጣ። ምን ማለት ነው? ከእሷ ጋር ያለ ነገር እኮ በቃ ጨረሰ። ሲጀመር አንተ እንዴት ነው እንደዚህ የምታወራው? አንተን ማውራት ፈልጌ አይደለም፣ እሷ ነው እያወራሁ ያለሁት። ከእሷ ጋር ጨርሰናል። እሷንስ እንዴት እንደዚህ ታወራታለህ? ማለት እንዴት እንደዚህ ታወራታለህ? እንዴት እንደዚህ ታወራታለህ? ጨረስን እኮ ከእሷ ጋር። አንተ ግባ፣ እሷ ግን ትውጣ። በመጀመሪያ ደረጃ ኤፍሬም የመጣችው ከኔ ጋር ነው እኮ። እሷ አትገባም እና ደግሞ እኔም ደግሞ አትገባም ብለህ በፍጹም ልትከለክለኝ አይገባም። አንተን እየከለከልኩ አይደል? ቤት ነው አብረን የመጣ ነው። ከእሷ ጋር ያለው ነገር ጨርሰናል። ሲጀመር ደግሞ ሌላ ችግር ነው እየመጣች ያለችው። ዴቭ ለምን ነው የማይገባችሁ? እቺ ልጅ ሌላ ችግር ነው እየፈጠረች ያለችው። ጨርሰናል ከእሷ ጋር። ስለዚህ አንተ ግባ። አንዴ እናት ቤት አለሽ አይደል? በቃ ቤትሽ ሂጂ። ስለዚህ እዚህ መመላለሱ ምንም አይስተዳደሽም ላንቺ። ምን ማለት ኤፍሬም፣ በጣም እያናደድከኝ ነው። ሌላ ውስጥ እንዳታስገባ። አይ ሲጀመር ደግሞ የምታወራበት መንገድ አልተመቸኝም። ሲጀመር አሁን ዞር በል ከመንገድ። አንተ ግባሽ። ለምንድን ነው እሷን አብረን የመጣ ነው እያልኩ እኮ ነው። አብረን እስከመጣን ድረስ ምን አይነት ነገር ነው? ሩታ ምን ሰራች አልሰራች? በመጀመሪያ ደረጃ እንደዚህ አይባልም። እና አልሰራች በመጀመሪያ ደረጃ እንደዚህ አይባልም። እናንተ ጤነኛ ናችሁ እንዴ? እናንተ እንዴት ነው የምታወሩት? በመጀመሪያ ደረጃ ሁለታችሁ እንደዚህ አይነት ነገር ልታወሩኝ አይገባም። እኔን በራሱ ጀመር ደግሞ ከኔ ጋር ነው የመጣችሁ አልኩ። ስለዚህ እሷ መግባት የለባትም። እኔን ካከበርከኝ ደግሞ እሷንም አብራኝ እስከመጣች ድረስ ልታከብራት ይገባል። አብራኝ ነው የመጣችሁ። ምን የምትፈጥር ነገር የለም። ገብታ እኔ ምንም አትሰራም እኮ ገብታ። ምንድን ነው የሚያከራክሩኝ? እንደዚህ ቁጭ ብለህ ነው እንደ አንተ እነሱ የሚከራከሩት? እንዴት ነው? ሰላም ነው? ሰላም ሰራለች። እዚህ ዴቭ አልገባኝም። ምን ለማድረግ እየሞከራችሁ ነው? አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ለምን ማብረድ ማትፈልጉት? እንዲቀጣጠሉ እንዲፈልጉት። ኤፍሬምም ሩታም አንዴ ተረጋጉ። ሲጀመር እሺ፣ አንድ ጊዜ ተረጋጉ። እኔ ሲጀመር ይቅርታ፣ እንዴ ወደዚህ ትመጪ። ምንድን ነው ዴቭ? አልገባኝም። እንዴት ነው ያለው? ሰላም ምንድን ነው ቤት የምታደርገው? ቤት አይቀመጥም። ምን አይነት ጥያቄ ነው? ኤፍሬም ሲጀመር እንዳታወራኝ እያልኩ ነው። እያናገርከኝ ነው ኤፍሬም። ቤት ምን ታደርጋለህ? ምን ታደርጋለህማ ያልኩበት ምክንያት ስላለኝ ነው። እኔን ምክንያቱም ብትጠይቀኝ ነው የሚሻለው እንጂ እንዳታወራኝ በእንደዚህ አይነት መንገድ። ሲጀመር ምክንያታችሁ ነገር ሁላችሁም እየመጣችሁ ሌላ አይነት ወሬ ነው እያወራችሁ ያላችሁ። ምንድን ነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ወዲራስ ሆነ ይዘኝ ይመጣ ያለው የረሜዳስ ጀምር ይመጣ አልነበረብህም። ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ትችላለህ ኤኒ ታይም። ነገር ግን እሷ እዚህ ምን ትሰራለች? ምንድን ናት እሷ? በመጀመሪያ ደረጃ ኢሸዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። አንዴ እኮ አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑ የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለ እሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት፣ እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ? እኔ ስለ አንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ደግሞ ምንድነው ሁለት አብል ደግሞ ያደረገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቁ ወንድም ክብሬ ነው። በቃ እሱ ነው አይደል? ስለ ክብር አንተ አታስተምረኝሽ። በመጀመሪያ ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስክጨርስ ድረስ እንዳታወራኝ። በጣም እንጣላለን። ወሮች ያለው ወሬ ማለት ነው። ምንም ደስ የማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይህንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለ? ያ ጥያቄ ደግሞ ለእኔም ጥያቄ ነው። ተረዳሽኝ አይደለ? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነስ